አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ሰንብታችሁ? እንደምን ከረማችሁ? ረመዳን ጾሙ ጋር እንዴት ይዟችሁ አንሰራ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት በአዲስ ቪዲዮ ነው። አዲስ ቪዲዮ ላይክ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። ዛሬ እንግዲህ ማወራችሁ ልጅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ልጅ ወደ ኢትዮጵያ ይዛችሁ ለመምጣት ያሰባችሁ ነው። እንግዲህ ያው እኔ ካየሁት አንጻር እንድትማሩ ነው። ምክንያቱም ግን እናት ሀፊዱ በላይ ይጠቅማል። ስለዚህ መሳም ብዙ ሀሳብ መጠላችሁ ማለት ስለዚህ አውራቸው እስኪ አውራቸው እንደዚህ መቼ አሁን ምን ላውራቸው ነው? ደስ ያለኝ ሳልሽ ተወሪ ነበረው አንቺ ሰነግሪ ነው ቪዲዮ ደግሞ ቀረስ ስነግርህ አንተ እሺ ስለማትል ለዛ ነው። እና ልላችሁ የፈለኩት ውድ ቤተሰቦቼ ማለት ነው እኔ ልጅ ይዤ ስመጣ ማለት ነው ልጅ ይዤ ስመጣ የደረሰብኝንና የሆንኩትን ነው የምነግራችሁ። እናንተ ደግሞ ከዚህ ተነስታችሁ እንግዲህ የራሳችሁን ሀሳብ ተወሰናላችሁ ማለት ነው። እኔ ልጅ ይዤ ስመጣ የደረሰብኝ በእርግጥ የኔ ሁለት ስለሆኑ ነው። የኔና የሌላ ሰው ልጅ ስላስኩኝ ነው። እቃ ለማትይዙ በእጃችሁ እቃ ለማትይዙ ሌላ ልጅ ሁለት ልጅ ያልያዛችሁ ችግር የለውም። ግን ሁለት ልጅ እቃ ማለት ሻንጣ ምናምን ነገር ይዛችሁ የሰው ልጅ ይዛችሁ ለመምጣት የምታስቡ ሰዎች እንዲያሞክሩት። አንደኛ መጀመሪያ ስታሰሩ ወረቀቱን ያው ዘግይቼም ቢሆን ስለዚህ ሀሳብ ልሰጣችሁ የፈለኩት ምክንያቱም አሁን በቅርብ የሆኑ ልጅ የላከች እና ይዛ የመጣች ነበረና በጣም አደጋ ደርሶባት ምናምን እያሉ ስለሰማሁኝ ነው። ለዛ ነው ልንገራችሁ ያልኩት ማለት ነው። እኔም ካየሁት አንጻር በነገራችን ላይ አንደኛ ዋሽተን ነው የምናሰራው። ዋሽተን ነው ያሰራ ነው። እኔ አሁን አባታቸው ተይዞ ሄዷን ብዬ በሌላ ሰው ፎቶ ነው የተሰራው። ይሄ የኛ መተዳደሪያ ማለት የሀገሩ ሕግ እንደማይፈቅደው የኛ የሀበሾች መተዳደሪያ ነው ውሸቱ ማለት ነው። ምክንያቱም አባት እያለ የሌላ ሰው አባት ነው አባት ብለን የምናመጣው ይሄንን እንትኖቹም ያውቃሉ፣ ኤምባሲዎቹ ያውቃሉ። ችግሩ እዚህ ላይ አይደለም። ችግሩ እዛ እኔ አሁን በራሴ የደረሰብኝ ማለት ነው ሁለት ስለሆኑ ይሄ ትልቁ ያው የኔ መሆኑ በእርግጠኝነት ያስታውቃል፣ ይናገራልም። ሕፃኑ ሲያለቅስ ለምን አለቀሰ? እናቱ ስላልሆንሽ ነው ይላሉ። ዝም ሲል ዝም ያለው ፈርቶች ነው ይላሉ። በእርግጥ እኔ 6 ወር ልጅ ነው፣ በጣም በቃ ማር የሆነ ልጅ ነው ይዤ የመጣሁትኝ። በነገራችን ላይ አላህን ፈርታችሁ ተለብጂውን ከፍተህ ነው እንዴ? አላህን ፈርታችሁ ነው ልጅ ይዛችሁ ስትመጡ። እኔ አሁን በቲክቶክ ነው ያገኙኝ። ወደ 200 የሚሆኑ ሰዎች አናግረውኛል። ቲክቶክ ስለምንሰራ በቲክቶክ 200 ሰው በላይ አናግሮኛል። በእርግጥ ግን ይዤ የመጣሁት የአንዲት ሰው ነው ይዤ የመጣሁትኝ። ምክንያቱም ቲክቶክ ላይ ስለሚያውቁና በቃ ይዛችሁ እንድንሄዱ አገራቸው ይርቃል ወይ ደግሞ በዋጋ እንስማማም ወይ ደግሞ በኋላ እንደሞ ሀሳባቸውን ይቀይራሉ። እንደዛ እያልና አልሙሂም የጎረና ልጅ ናቸው አናገሩኝ።
በቲክቶክ ነው እነሱ የሚያናገሩኝ ያናገሩኝ። አልሐምዱሊላህ ብሩን ራሱ ቀድማቸው ስጡኝ ስላቸው ልጁን እንኳን ብሩን ልጁን ልንሰጥሽ አይደለ ብለው ቀድመው ሰጡኝ። እንግዲህ ያለ ያኔ የመተማመን ማለት ነው። አልሐምዱሊላህ እኔም አላህ ደርሶልኝ በአማናዬ ልጃቸውን ይዤ እንዲመጣ ሁኛለሁ። ከዛ በፊት ግን የደረሰው ከዛ አባቱ ወይን ነው እስኪ ጦትሽን አጥቢው ይላሉ እና በዛ ላይ 2 ልጅ የምታሰሩ ማለት ነው ስለማያስገቡ 2 ሆነው ስለማያስገቡ እኔ ማለት ነው ሻንጣ ይዤ ልጁ ጋራ ወላሂ ነው የምላችሁ አጉልበቴ ደርሶ እንደገና ይመለሳል። መልሰዋለሁ ደግሞ ሻንጣውን አስቀምጬ ሙቀት ነው በዛ ላይ እንዲው ልላችሁ በቃ በጣም ተሰቃይቼ በቀረብኝ እንኳን 4 10 ሺህ አስፈልግም። ወላሂ የሰው ልጁም ተጎዲቶ እናንተም ተጎዲታችሁ ነው። እኔ ግን ወላሂ ነው የምላችሁ ሌላው አይደለም የጎደኝ አዲስ አበባ ላይ ነው የተጎዳሁትኝ። አዲስ አበባ ላይ ወርጄ ወደ ኮምቦልሻ ለመሳፈር እኔ ቀጥታ ወደ ኮምቦልሻ ነው የቆረጥኩት። ግን ያው አዲስ አበባ አርፈን እንደገና በሌላ አየር ነው የገባነው እና ከዛ ይቅርታ በጣም የተከተከኝ ነው። ይሄን ስለተሸፈንኩ ሙቆይ ነው እና አዲስ አበባ ወርጄ በነገራችን ላይ እኔ እንትን እያልኳችሁ ያለሁት መጀመሪያ የሰው ልጅ ይዛችሁ ስትመጡ አስቡበት። ልጁ የማይጎዳ መሆኑን እናንተ አቅም እንዳላችሁ መጀመሪያ ፈትሻችሁ ነው። ምክንያቱም ብሩን አይደለም ማየት ያለባችሁ በአማናችሁ። ከብሩ በላይ አማናችሁ ይበልጣል እና በአማናችሁ ማድረሳችሁን በትክክል እናደርሳለን ብላችሁ ባላህ እገዛ እናደርሰዋለን ብላችሁ ማሰባችሁ ነው። ሲቀጥል ደግሞ 2 ልጅ የምትይዙ 2 ነበር ሀሳቢ ግን እድሜያቸው አንድ አይነት ይሆን አይፈቅዱም ሲሉ ፈራሁኝ። ከዛ አልሐምዱሊላህ ነው ያልኩት። ወላሂ አልሐምዱሊላህ እንኳን 2 ሆነው የሰው ልጅ አልጎዳሁኝ እኔም አልተጎዳሁ ነው ያልኩትኝ። ለአንዱ ራሱ ማለት ነው ለአንዱ ተሰቃይቼ ነው የደረስኩትኝ። በቃ 4000 ምን ትሰራለኝ? ለ4000 ብላችሁ ምንም አያስፈልግም። እንዲያው ከቻላችሁ በነፃን ብታመጡ ይሻላል። እንዲያው ምክንያቱም ከዛ ስቃው አጅር ይሆንላችኋል። 4000 ከፍላችሁ አጅርም የለው ብሩም ይሄዳል ዝም ብሎ እና ከዛ አዲስ አበባ ስደርስ ያለው ስቃይ ደግሞ የባሰ ነው። ከዛ ጭንቀቱ አባቱ ወይ ነው እናቱ አይደለሽም እስኪ ጥለሽ ውጭ ይላሉ። የኔ ስለሚታቀፍ በጣም ገራም ልጅ ነበረ። በቲክቶክ አውቀውኝ ነው የሰጡኝ ብያችኋለሁኝ። አንተዋወቅም ከዛ በፊትም ከዛ በኋላም ያው አልፎ እንደዋወል ነበር። ትንሽ ንፋስ መህቶት ልጁን አልፎ እንደዋወል ነበረ። አሁን ግን አንደዋወልም ማለት ሰዎቹ ጋራ ግን በጣም ማር የሆነ ልጅ ነው። አንዴም ሳያስቸግረኝ ነው የመጣው። ግን በጣም ማሻአላህ ተባረካላ ትንሽ ወፈር ያለ ስለነበረ አልቻልኩም ያኔ ማቀፉ። ከዛ አዲስ አበባ ማለት ነው አዲስ አበባ ወርጄ የያዝኩት 4 ሻንጣ ከዛ አንድ በወገብ የሚታዘል ከዛ የልጁ ደግሞ የሐሊብ ከዛ በፊቴ ልጅ አለ እዛ አብዱረዛቅም አዝሯል ሻንጣ ማለት ነው የራሱን። ከዛ ያን ሁሉ ይዤ ሻንጣውን ማን ብድግ እያደረገ ሚዛን ላይ እያርግልኝ። ሚዛን ላይ ነው ይሄ የሚያልፍበት አለ ሌሊ የተፈተሸ እዛ እኛ እናርግልሽ። በዛ ሀገር በሳውዲ 1000 ብር አንጫሩኝ። ኧረ እባክህ እኔ ሲጀመር እንኳን 1000 ብር አይደለም እኔ ያስኩት 320 ሪያል ነው ያስኩት ምንም ነገር የለም። ከዛ ብርም አላዘረዘርኩም። በኋላ ግን ተመልሼ አዘረዘርኩኝ። ያንን 320 ሪያሉን 9000 አድርገው ሰጡኝ። ከዛ መጨረሻውን ያንን ሻንጣ 4 ሻንጣ ነው እያነሳሁኝ ስጥል ለአብዱረዛቅ ሀመሬት ውዝፍ አርጌ አብላጡ ላይ እቅፍ አርግ ብዬ በእግርና በእግሩ እግሩን ክፍት አርጎ በእግርና በእግሩ መሀል አርጎ እቀፍ ብዬ ያቃሳ ቀፌ ሻንጣውን እሰቅራለሁ። የሚገርማችሁ ነገር ደግሞ እሱ አይደለም ሻንጣውን እዚህ ሰቅየው ከዛ እሱም ተነስቶ እኔም ተነስቼ ልጁንም አቀፌ እልፍ ስል ደግሞ
አንድ እርምጃ ሰራመድ ልፍስል ደግሞ አሁንም መልሰው ሌላ ፍተሻ ውስጥ እንገባለን። እንደዛ እያልኩኝ ወላሂ ስቃይን ብልት አድርጌ ልጄንም አስመርሬ ከዛ ወደ ባስ ስንገባ ከባስ ውስጥ ገብተን ወደ ኮምቦልቻ ያለው እንትን አውሮፕላን ለመግባት በባስ ስንሄድ እኔ ጉንብስ ብዬ ልጁንና ሻንጣውን ሳነሳ ማለት ሻንጣውን ሳነሳ ጉንብስ ብዬ አብዱረዛቅ ቆጥቶ ጥሎኝ ሄዷል። እንግዲህ ሁለት የሚታዘል ሻንጣና አንድ የሚንጠለጠል ልጁን አድርጌ እሱ ጥሎኝ ሄዷል። ወይት አየር ውስጥ ገብቷል። እኔ ብቆም እንዲሁ ቀረሁኝ ቁም ብዬ በቃ ገርሞኝ ማለት ነው። ገርሞኝ ቁም ብዬ ቀረሁኝ። እኔ አሁን ተዝ ሲለው ይመለሳን ብዬ ነበር። ከዛ ሳይመለስ ቀረን። እንደገና ያንን ሁለት ሻንጣ በወገቤ በህና በያዝዬ የሚንጠለጠለውንም አንጠልጥዬ ከዛ እንደገና ሰህድ እንዴት ብዬ ልራመድ ልጁን። ከዛ ሌሎቹ ሻንጣውን እናመጣልሻ ወደ ውስጥ አንቺ ሂጂ አሉ። ሻንጣው ሁለቱም የሰው ነበር የሚገርማችሁ ምን የተንጠለጠለው ማለት ነው። ከዛ እሺ ብዬ ልጁን አቅፌ ሄድኩኝ። የሰው ሻንጣ ነው አስቡት። በዚህ በፊት ለፊት የልጄ አየር ውስጥ ገብቶ የት ላይ እንደሆነ ያሳስበኛል። ከኋላ የሰው ዕቃ ጥያለሁኝ አልጣልኩም የሚለው ያሳስበኛል። ያመጡት ይሆን ወይስ ይወስዱት ይሆን እያልኩ ያሳስበኛል። እንዲሁ በሀሳብ መንተልትል ብዬ አየር ውስጥ ግብት ስል ሀበሩ ይዘውት እንትኖቹ ይሄ ትራፊኮቹ ይሄ ምንድነው የሚሰሩት ማስተናጋጆቹ ይዘውታል። ከዛ እናትህን ጠብቅ ብለው እናቴ ጋር ነኝ ሲላቸው እናትህን ጠብቅ ብለው ሀበሩ። ቆይ ለመሆኑ እንዴት ጥለህ መጣህ አልኩት። እናቴ ረስችሽ እኮ ነው አለኝ። ያኔ እኔንም ረስቶኛል፣ እቃውን ብቻ ሳይሆን ረስቶኛል። ምክንያቱም ተደውቋል፣ ፍርዱ ነው አልፈርድበትም። በጣም ተደውቋ መደወቁ የተነሳ ረስችሽ ነው አለኝ። ከዛ እንደገና ደግሞ እሱ ጋር ገብተን ወንበራችን ተቀመጥን። መቀመጥ አይሆን ቁሜ እንዲህ አስወጋለሁ እንዲህ እፈልጋለሁኝ። አሁን ይዞት መጣ ቀር እያልኩኝ አልሙሂም በስንት መከራ ይዞልኝ መጣ። በረካ ይሁን ሰጠኝ። እንደዛ ብዬ መከራዬን አይቼ ኮምቦልቻ ስደርስ መጡ ዘመዶቹ እና ከዛ ስማቸውን አጣርች ብዬ ልጁን አስረከብኩ ማለት ነው። እና በጣም ሞጣ ውረድ ያለው ልጅ በጣም የተከተከኝ ነው። እና ልጅ ይዞ መምጣት የሚፈልግ ሰው ምንም ኮተት ሳይዝ እንዲያው ልጁ ለልጁ ብቻ ማለት እቃችሁን ልካችሁ ቀድማችሁ ልካችሁ አንዲት ከሚታዘል ሻንጣ ወይም የሚንጠለጠል ሻንጣ ውጭ እቃ የሌላችሁ ሰውይ ችግር የለውም። አንድ ልጅ ይዛችሁ መምጣት፣ ሁለት ልጅ ብላችሁ እናንተም ላያልፍላችሁ ልጁንም አታስቸግሩ ማለት ነው። እንዲው ቤቱ በሩን እየከፈተ አብዱረዛቅ ዝም ብዬ ገባ። የተቸገርኩ ነው ይሄ ሲያርፍበት እየወደዱ እና ውድ ቤተሰቦቼ ይሄን ነው የምላችሁ። ለማንኛውም ልጅ ይዛችሁ ስትመጡ ተጠንቀቃችሁ ልላችሁ ነው። ዘገየችም ቢሆን ያው ትምህርት ነው። አሁን ለምታዩትና ወደፊት ለመምጣት አስባችሁ ልጅ የማዝ ያስባችሁ ሰው ይጠቅማችኋል ማለት ነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱን። በተረፈ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀሳብ ሀሰታችሁን በኮሜንት አሳውቁኝ። የምሰራላችሁ ነገር ካለ እንዲሰራ ጥያቄ ካላችሁ በኮሜንት አሳውቁኝ፣ መልሳለሁ ማለት ነው። ሰላም አለይኩም።